የተከበራችሁ ተመልካቾቻችን እንደምንሰንብታችኋል። ይህ የኢቲቪ ወቅታዊ ፕሮግራም ነው። በዛሬው የኢቲቪ ወቅታዊ ፕሮግራም የምናቀርብላችሁ በስዊዘርላንድ የሚኖሩ ኢትዮጵያውያን ሰሞኑን የታላቁ ህዳሴ ግድብ የመጀመሪያው ዙር የውሃ ሙሌት መጠናቀቅን አስመልክተን እንግዶችን ጋብዘናል። በስዊዘርላንድ የሚኖሩ ኢትዮጵያውያን ሀሳባቸውን ሊያጋሩና ደስታቸውንም ሊያጋሩን ተጋብዘዋል። አምባሳደር ዘነበ ከበደ በስዊዘርላንድ የኢፌድሪ ባለሙሉ ስልጣን አምባሳደር እና በጄኔቭ ኢትዮጵያ ቋሚ መልእክተኛ እንዲሁም አቶ መንገሻ ዳኜ በስዊዘርላንድ የዙሪክ ከተማ ነዋሪ ናቸው። ሶስተኛው እንግዳችን ደግሞ አቶ ኃይሉ ኡርጌሳ በስዊዘርላንድ የጄኔቭ ከተማ ነዋሪ ናቸው። ሁላችሁንም በጣም እናመሰግናለን። አምባሳደር በርሶ ልጀምር። የታላቁ ህዳሴ ግድብ ሙሌት ከቀናት በፊት ነው የመጀመሪያ ዙር ሙሌቱ ተጠናቀቀውና እንዳንድ አምባሳደር እንዳንድ ዲፕሎማት ምን ይላሉ? ምንድነው የተሰማው? አገራችንን ከድህነት ለማላቀቅ የተጀመረውን ታላቁን የህዳሴ ግድብ በራሳችን ምድር በራሳችን ውሃ ስናልመው የኖርነውን የህዳሴ ግድብ ተግባራዊ ለማድረግ የነበረንን ጉጉት በሙሉ ለመጀመሪያ ጊዜ እውን አድርገን እንደምንችል ከተባበርን እንደምንችል ሌሎች ቢቃወሙንም ሌሎች ባይፈልጉም የኢትዮጵያን ሉዓላዊነት ባስከበረ መልኩ የኢትዮጵያን ጥቅም ባስከበረ መልኩ ለመጀመሪያ ጊዜ የኢትዮጵያ ህዝብ ተባብሮ ከአድዋ ድል በመለስ ሁለተኛው አገራዊ ድል በሚባል ደረጃ የተፈጸመ ነገር ስለሆነ መላው የኢትዮጵያ ህዝብ እንደተደሰተው ሁሉ እኔም ደስታዬ ወደር የለውም። አቶ መንገሻስ ምን ይላሉ? አመሰግናለሁ። እንግዲህ ወዳጄ በመጀመሪያ አስተያየት ከመስጠቴ በፊት በኢትዮጵያ ቴሌቪዥን እና እንደዚሁም ደግሞ በኢትዮጵያ ፖለቲካ ውስጥ በስልጣን ላይ ካሉ ባለሙሉ አምባሳደር ጋር ለመጀመሪያ ጊዜ እንደዚህ በወዳጅነት መንፈስ አንድ ላይ ቁጭ ብሎ ለመወያየት ላበቃን ፈጣሪ ልዑል እግዚአብሔር ምስጋና ይድረስላለሁ። እንዳለመታደል ሆኖ እንግዲህ ባለፉት ዘመናት ሁሉ ኢትዮጵያኖች በሀገራችን ጉዳይ ባይተዋር ሆነን ስለነበረ ብዙ ጊዜ ከኤምባሲና ከመንግስት ባለስልጣኖች ጋር የነበረን ግንኙነት ወይም ቅርበት ትንሽ የላላ ነበረ። ለዛ ነው ይሄን ያልኩት። እንግዲህ ወደ ዋናው ጥያቄ ስመለስ የዘመናት ጥያቄ የትውልድ ጥያቄ የነበረ ኢትዮጵያኖች አስበን ከልብ መንቀሳቀስ ከቻልን ልንደርስበት የማንችለው ጥግ እንደሌለ ያስታየን ነው። በእውነት ለመናገር እኔ እንጃት ብዬ ልገልጸው እንደምችል አላውቅም። በዚህ በተለይ ባለፉት 2 አመታቶች ውስጥ ወይም ደግሞ በዚህ ባለፈው 1 ወር ጊዜ ውስጥ የተከወነው ስራና የታየው ውጤት በርግጥም እኛ ኢትዮጵያኖች ታሪክ ማውራት ብቻ ሳይሆን ታሪክ መስራት የምንችል መሆናችንን እንደ ጅምር ያመላከተን ነው ብዬ አስባለሁና በጣም ነው ደስ ያለኝ። በጣም ነው ከልቤ የኮራሁት። አቶ ኃይሉ ምን ይላሉ? ባጭሩ የህዝባችን የዘመናት ምኞት ስኬት ያገኘበት ወቅት በመሆኑና ብዙ ተስፋ የተደረገበት ነገር ደግሞ ለዚህ ደርሶ ማየታችን የኢትዮጵያ ህዝብ ከሚበላው ቆጥቦ ከልጆቹ አፍ ነጥቆ መስዋዕትነት ከፍሎ የገነባው የህዳሴ ግድብ እዚህ ደረጃ ላይ መድረሱ እጅግ በጣም ደስተኛ ነኝ። የዚህ የግድቡ የመጀመሪያ ዙር የሙሌት መጠናቀቅም ቢሆን ከዛ በፊት ያሉ ስራዎች ላይ የነበራችሁ ድርሻ ምን ይመስላል? መልካም። እንግዲህ እውነት ለመናገር ያህል ይሄ ግድብ ሲነሳ ጀምሮ በነበረው ሁኔታ ውስጥ ብዙ ጥያቄዎች ነበሩ። አንደኛ ግድቡ ይገደባል ተብሎ በተባለበት ሰዓት ውስጥ ኢትዮጵያ ውስጥ የነበረው የሰብአዊ መብት አያያዝ እንዲሁም ደግሞ የተለያዩ ሁኔታዎች ተዳምረው በአብዛኛው ኢትዮጵያኖች በአንድ ላይ ሆነን በግድቡ ላይ የበኩላችንን አሻራ እንዳንወጣ አድርጎናል። በተለይ በዲያስፖራ ውስጥ በነበርነው ኢትዮጵያኖች እኔን ጨምሮ በጥርጣሬ ሆነን አንደኛ ህዝብን ያላማከለ ወይም ደግሞ ሙያተኞችን በትክክል ያላካተተ በዛ ላይ ደግሞ ቀደም እንዳልኩት በነበረው የፖለቲካ ውጥረትና በነበረው ችግር አማካኝነት ኢትዮጵያኖችን ሁላችንንም ወደ አንድ መድረክ አሰባስቦ በጋራ ሊያቆመን የሚችል አጀንዳ ሆኖ ሳለ የወቅቱ ፖለቲካ ግን ያንን እንዳናደርግ አድርጎን በጥርጣሬ እንድናየውና በሁለት ከፍሎ ነበር የነበረው።
ከዚህ አኳያ አንደኛ ባለፉት ዘመናቶች ውስጥ በነበሩት ወይም እቅዱ ታቅዶ አባይ ይገነባል ሲባል እንደ አንድ ዜጋ እንደ አንድ ትውልደ ኢትዮጵያዊ በዛች ሀገር እንደተወለደ ሰው በተለይ ፈረንጅ ሀገር ስንኖር የፈረንጆቹን ስልጣኔና ያኗኗር ሁኔታ ለሚያይና ለተረዳ ሰው በሀገራችን ውስጥ እድገት መምጣት እንደዚህ አይነት ነገሮች መደረጋቸው ሁላችንም የሚያስደስተን ነው። ነገር ግን በወቅቱ ቅድም እንዳልኩት የነበረው ሁኔታ በሙሉ ልባችን እዛ ውስጥ ገብተን እንዳንሰራ ስላላደረገን በሁለት አይን ነበረ የሚያተያየንና በእርግጥነት ለመናገር በዛን ጊዜ ውስጥ በዚህ በአባይ ግድብ ሁኔታ ላይ የጎላ አስተዋጽኦ አድርጋለሁ ብዬ አላስብም። ምክንያቱም ቅድም ባልኩት ሁኔታ ባለፉት 2 ዓመታቶች ግን በተለይ የለውጥ መንግስት ወደ ስልጣን ከመጣ በኋላ የነበረን አተያይ በጣም የተቀየረበትና ይሄ የዘመናት የኢትዮጵያ ህልም የነበረው በተለይ ከዘፈን ውጪ የማናየው አባይ ብዙ ይዘፈንለታል፣ ብዙ ይፎከርለታል፣ በተግባር ግን ምንም ሲያደርግ ያላየነው ልክ እንደኛው እኛ ከሀገራችን በተለያዩ ችግሮች ተሰደን እንደወጣ ነው ሁሉ እሱም እድሜ ዘመኑን ሁሉ ተሰዶ ለባዕዳም ሲያገለግል የነበረ ወንዝ ነው። ዛሬ ኢትዮጵያኖችን በአመለካከት ወደ አንድ አመለካከት አምጥቶ ሁላችንም በአንድ አይነት አስተሳሰብ በዚህ ትውልድ ውስጥ የአድዋ አይነት ታሪክ እንዲሰራ ሲደረግ በዛ ውስጥ የበኩላችን አስተዋጽኦ ለማድረግ መቻላችን በራሱ ትልቅ ደስታን የሚያጭር ነው። እኔ በዚህ መልኩ ነው እንግዲህ የአባይን ግድብ የማየው። የወደፊቱን ግን እንግዲህ ያው አብረን የምናየው ይሆናል። ከዚህ በኋላ ወደኋላ የምንመለስበት ምክንያት ይኖራል ብዬ አላስብም። የታላቁ ህዳሴ ግድብ የመጀመሪያው ዙር የውሃ ሙሌት መጠናቀቅ አሁን ላለው ትውልድ የዘመናችን አድዋ ነው ይላሉ በርካቶች። ሁለተኛ ደግሞ አፍሪካዊ ችግሮችም አፍሪካዊ መፍትሄ ያገኙበት ኢትዮጵያ በዲፕሎማሲ መስክም ደግሞ ስኬትን የተቀዳጀችበት ወቅት ነው ይላሉና የኢትዮጵያን ልማት በመደገፍ አንድነት እንዲጠናከርና አብሮነትን እንዲጠናከር በማድረግ ረገድ የትላንት የነበረውን ዛሬ ወደፊት ምን መሆን አለበት የሚለው ላይ ምን አስተያየት አለ? በእኛ በኩል አብዛኛዎቻችን ከዚህ በፊት በነበረው ስርዓት ላይ እምነት ስላልነበረን አንዳንድ ጥያቄዎች ነበሩ። እነዛን ጥያቄዎችን በወቅቱ አቅርበናል። የህዳሴ ግድብ ወይም አባይ በመገደቡ ላይ ሁሉም ኢትዮጵያዊ ደስተኛ ነው፣ ሁሉም ኢትዮጵያዊ ፈቃደኛ ነው፣ ሁሉም ኢትዮጵያዊ ይሄንን ነገር ነው የሚያልመው። በወቅቱ ግን የነበረንን ልዩነት አስመልክተን አባይ የፖለቲካ መሳሪያ እንዳይሆን፣ የህዳሴ ግድብ የፖለቲካ መሳሪያ እንዳይሆን በገለልተኛ ልክ አሁን የጠቅላይ ሚኒስትር አብይ መንግስት የኢትዮጵያ ዳያስፖራ ትረስት ፈንድ ባቋቋመበት መልኩ ገለልተኛ ወገን የአባይን ፕሮጀክት ቢዞ ለማዋላት ፈቃደኛ መሆናችንና በደስታ ኮንትሪቢዩት እንደምናደርጉ ላሳውቀን ነበረ። አልተቻለም። የፖለቲካ መሳሪያ እንዳይሆን ጠይቀን ነበረ። አልተቻለም። በዛ ምክንያት እኛ ማዋጣት ወይም ለአባይ ለህዳሴ ግድብ ማድረግ የምንፈልገውን ኮንትሪቢዩሽን ሳናደርግ በቁጭት ያለፈን ጊዜ ነው የነበረው። በፖለቲካ አመለካከትና እዛ መንግስት ላይ እምነት ስላልነበረን ገንዘብም ደግሞ በትክክል ስራ ላይ ይውላል የሚልም እምነት አልነበረንም። ያም የሆነበት ምክንያት በተለያየ አጋጣሚ የምናያቸውና የምንሰማቸው ከፍተኛ የዘረፋ ተግባራት በትልልቅ ፕሮጀክቶች ላይ ይደረጉ ስለነበረ በአባይ ግድብ ላይም በህዳሴ ግድብ ላይም ተመሳሳይ ዘረፋ ይፈጽማሉ የሚል ስጋት ስለነበረን ሰርተን ደክመን ያገኘነውን ገንዘብ ለዘራፊ ላለመስጠትም ጭምር እዛ ነገሮች ሳንሳተፍ ቆይተናል። አሁን ቅድም ወንድሜ እንዳለው ዘመን ተቀይሮ ከኢትዮጵያ መንግስት አምባሳደር ጋራ ለአንድ ሀገር በአንድ ላይ ቆመን ሁሉም ኢትዮጵያዊ በአሁኑ ሰዓት ከሌ ሳይባል ይሄን የተጀመረ ግድብ እዚህ ደርሷል፣ ከዚህ ደግሞ ወደ ፍጻሜ ለመውሰድ ማድረግ ያለብንን ሁሉ ለማድረግ በአንድ ላይ ተነስተን እየሰራን ያለነው እውነት ነው። ይሄ ዳግማዊ አድዋ ነው። ለዚህ ትውልድ የቀረበ ጥሪ ነው። ይሄ ትውልድ ይሄን አጋጣሚ ተጠቅሞ ሀገራችን ለብዙ ሺህ ዘመናት ስትመኘው የነበረው በጉልበተኞች አቅም ባላቸው ኃይሎች ታፍኖ የቆየው መብታችንን ለማስረከብ ፍቃደኛ አይደለንም ብለን ለብዙ ዘመን የታገልንበት ነገር ፍሬ አፍርቶ እዚህ ደረጃ ስለደረሰ ወደ ፍጻሜው ለመውሰድ ደግሞ ሁላችንም ለመረባረብ ፍቃደኛ ሆነን እየሰራንበት ነው ያለነው። በእርግጥ ነው ይሄ ትውልድ እድለኛ ነው። በዚህ ዘመን ሁላችንም ደግሞ ኖረን እዚህ ላይ አስተዋጽኦ ለማድረግ በመቻላችን ሁላችንም እድለኞች ነን። ኢትዮጵያውያንን አስተባብረን ደግሞ ይሄን ነገር ወደ ፍጻሜ ለማድረስ ሊደረግ በሚገባው ነገር ሁሉ ለመሳተፍ ፍቃደኞች ነን። በእርግጥ የኢትዮጵያ አካሄድ የዲፕሎማሲ አያያዙ አሁን ባለበት ደረጃ ሲታይ በዛም በኩል በዲፕሎማሲውም በኩል ትልቅ ድል የተገኘበት ነው።
ይሄን አጀንዳ ከሌሎች አካባቢዎች ከአረብ ሊግ እና ከሴኩሪቲ ካውንስል አምጥቶ በአፍሪካ ህብረት እጅ እንዲገባ ማድረግ ለኢትዮጵያ ትልቅ የዲፕሎማሲ ስኬት ነው። እጅግ በጣም ደስተኞች ነን በዛ እና በዚሁ በተያዘው መልክ ተቀጥሎ ከጎረቤት ሀገሮች ጋራ ከግብጽም ሆነ ከሱዳን ጋራ የአንድ ወንዝ ልጆች ነን። አንዱ ተጠቃሚ አንዱ ተጎጂ የሚሆንበት ሳይሆን ሁላችንም የዚህ የአባይ ልጆች ነን በሚል ስሜት መጠቀም የምንችልበት ስምምነት ላይ እንደምንደርስ እምነታችን ነው። ምክንያቱም ኢትዮጵያ የማንንም ጥቅም የመንካት የትኛውንም ህዝብ የመጉዳት ፍላጎት ኖሯት አያውቅም በታሪኳ። የትኛውንም ጎረቤት አጥቅታ አታውቅም በምንም አይነት የታሪክ ወቅት። ስለዚህ ራሷን ዲፌንድ ታደርጋለች፣ ሉዓላዊነቷን ዲፌንድ ትከላከላለች። ሉዓላዊነቷ ደግሞ የኢኮኖሚ ጥቅሞቿን የሪሶርስ ጥቅሞቿን በሙሉ ስለሚያካትት በዚህ ደረጃ ኢትዮጵያውያን ይሄንን ነገር አውቀው የኢትዮጵያን ጥቅም ናሽናል ኢንተረስታችንን በሚመለከት ነገር ላይ ሁላችንም ተረባርበን ከግብ ለማድረስ በሙሉ ፈቃደኝነት ኢትዮጵያውያን ቅድም አምባሳደር እንዳሉት ከተለያየ አቅጣጫ ተነስተዋል። ከግብ እንደምናደርሰው ደግሞ ምንም ጥርጥር የለኝም። ግድቡ ይጠናቀቃል ተብሎ ከታሰበለት ጊዜና ከታቀደው ጊዜ በላይ በመዘግየቱ ምንድነው የተሰማችሁ? ጥርጣሬዎቻችን እውነት ሆነው ነው ያገኘናቸው። በሜቴክ በኩል የተፈጸመውን ተግባር ሜቴክ የሰራውን ስራ በርቀት ሆነን የሰማናቸው ነገሮችና አሁንም ሜቴክ የሰራው ስራ እንደገና እንደ አዲስ ፈርሶ እንዲሰራ እስኪደረግ ድረስ የፈጸሙት ብልሽት ጊዜ መውሰድ ብቻ አይደለም፣ የተሰራውም ስራ በትክክል አለመሰራቱ እንደዚህ አይነት ትልቅ ፋይዳ ያለው ከአፍሪካ አንደኛ ከዓለም 7ኛ የሚባል ትልቅ የግድብ ፕሮጀክት የኤሌክትሮሜካኒካል ፓርቱን ለሜቴክ አሳልፎ የተሰጠበት መንገድ እኛ ትክክል እንደነበርን ያሳያል። ትልቅ የዘረፋ ትልቅ የጥፋት አካሄድ ነበር የተሄደው። በዛም ምክንያት ግድቡ ለረጅም ጊዜ ተጓቷል። በየጊዜ የሚወጡ መረጃዎች የሚያሳዩት የተለያየ የፖለቲካ መጓተት በውስጥ የነበረ የፖለቲካ መጓተት ጭምር እንደነበረ ነው ከዘረፋው በተጨማሪና በእኛ በኩል አሁን ያለንበት ደረጃ ጥሩ ቢሆንም ባለፉት ጥቂት ዓመታት የምንሰማ የነበረው የሚነገር የነበረው ነገር በሙሉ በሜቴክ እና በአካባቢው ወይም በፕሮጀክቱ ላይ ይታይ የነበረው አያያዝ አጓቶት ሊጠናቀቅ በሚገባው ጊዜ ሳይጠናቀቅ እስካሁን መጥቶ በሀገራችን ላይ ከፍተኛ ኪሳራ ማለት የገንዘብ ኪሳራ ብቻ ሳይሆን በወቅቱ ባለማለቁ ምክንያትም ጭምር ነው ዛሬ የገባንበት የዲፕሎማሲ ውጣ ውረድ ውስጥ የገባ ነው እንጂ በጊዜ በወቅቱ በተባለለት ጊዜ ተጠናቆ ቢሆን ኖሮ እዚህ ውስጥ ማንገባም ነበር። በጊዜ አልቆ ይሄኔ 2 እና 3 አመት ምርት የምንሰበስብበት ጊዜ ነበር። እንዳለመታደል ሆኖ ያ ችግር ተፈጥሮ አሁን እንደገና ለሚቀጥለው አመት ሀ ብለን የመጀመሪያውን 2 ተርባይን የምናንቀሳቀስበት ሂደት ውስጥ የገባ ነው። ይሄ በራሱ ድል ነው። ነገር ግን ይሄንን ነገር የዛሬ 2 እና 3 አመት በፊት ቀደም ብሎ ሊደረግ የሚገባው ነገር ነው። ይሄ ደግሞ የሆነው እኛ እንዳልነው በወቅቱ በህዝብ የታቀፈ መንግስት ስላልነበረ ስራዎች የሚሰሩት ደግሞ በተለያየ መልኩ ለኮራፕሽን ለዘረፋ እና እርስ በርስ ለመጠቃቀም በሚደረግ አያያዝ ስለነበረ ፕሮጀክቱን ማጓቷል፣ ሀገር በድሏል፣ ጥፋት ደርሷል። ግን ከዛ ተነስተን ነው ከዛ ከተጣለበት ከወደቀበት ህዳሴ ተወስዶ ከተጣለበት ጉድባ አውጥተው አሁን ደግሞ እዚህ ደረጃ ያደረሱት ሰዎች የሁላችንም ሙገሳ ይገባቸዋል። ከዚህ ደግሞ ሁላችንም ተረባርበን ወደ ፍጻሜ ይዘነው ልንሄድ ይገባል። በእኛ በኩል ባለፉት ህዳሴ በተባለው ወቅት አለማለቁም የሚያሳየው በውስጥም ደግሞ ያየናቸው የአሰራር ስህተቶች የሚያሳዩት ከመጀመሪያው የነበረን ጥርጣሬ ትክክል እንደነበር ነው። ያ መንግስት ሊታመን ይገባው ያልነበረ መንግስት መሆኑን ያረጋገጠልንና ልክ ነበር ልክ አልነበርንም ለማለት አይደለም። አቶ ኃይሉ በወቅቱ የነበረውን ችግርም የግንባታ መጓተትንም አስመልክተው ሐሳባቸውን አጋርተውናል። እርሶስ ምን ይላሉ? የግንባታ መጓተትም በህዝቡም ላይ በአገሪቷም ላይ ያሳደረው ተጽዕኖም ይሁን እናንተም በውጭ ያላችሁትን አመኔታ ኖሯችሁ ገንዘብ እንዳታዋጡም አድርጎናል ብላችኋልና ምን ይላሉ? ሰው አካባቢውን ይመስላል ይባላልና እኔ በመኖርበት አገር ላይ ያለውን ቴክኖሎጂ ያለውን መሰረተ ልማት አይቼ ወይም ያያየን ለሀገራችን የማንመኝበት ምንም አይነት ምክንያት የለም። እንኳን አባይን የሚያክል ትልቅ ነገር ይቅርና የትኛውንም አይነት እድገት የትኛውንም አይነት
ልማት የማንፈልግበት ነገር አልነበረም። ግን አጋጣሚ ሆኖ እንዳለመታደል ሆኖ የነበረው ፖለቲካ እኛና እነሱ የሚል ነው። ባይዘው በዚህ ባለፈው ስርዓት ብቻ የጀመረ አይደለም። የኢትዮጵያን ፖለቲካ ወደኋላ ሄደን ስናየው እኛና እነሱ ነው የሚለው። በደርግም ጊዜ ሲሄድ አብዮት ጸረ አብዮት ይላል። በዚህኛውም በዘመነ ወያኔም ስንሄድ እንደዚሁ የነበረ ነገር ስለነበረ ይሄንን የአባይ ግድብ የሚባለውን ትልቅ የዘመናት የኢትዮጵያኖች ምኞት፣ የዘመናት የኢትዮጵያኖች ህልም፣ ህፃናቱ፣ አዛውንቱ፣ ወጣቱ፣ ጎረምሳው ሁሉ እየዘፈንለት የሚመኝነትን ትልቅ ፕሮጀክት የተወሰኑ ግለሰቦች ሀብት አደረጉ። የተወሰኑ ግለሰቦች ብቻ እነሱ ባለቤት፣ ሌሎቻችን ወይም ሌላው ደግሞ ባይተዋር የሚሆንበት አይነት ነገር ነው የመጣው። ለዛ ይመስለኛል አንደኛ በአብዛኛው በተለይ በዲያስፖራ ውስጥ የነበረው ኢትዮጵያዊ በሙሉ ልቡ አምኖ እዛ ፕሮጀክት ላይ የድርሻውን እንዳያዋጣ ያደረገው። ቅድም አምባሳደር እንደተናገሩት ይሄ ሁሉ እያለም ብዙዎች ተሳትፈዋል። ምንም ጥያቄ የለውም። እና አንድ ነገር ግልጽ የሆነልን ነገር ቢኖርም በተለይ አሁን ባለው ሁኔታ ውስጥ መንግስት የሚባለው ተቋም፣ መንግስት የሚባለው ኃይል ግልጽ ሲሆንና ከህብረተሰብ ጋር የሚግባባበት በተለይ እንደዚህ ትልልቅ የሆኑ ፕሮጀክቶችን ለህዝብ በግልጽ የሚያሳይበትና ተጠያቂነትና ተወቃሽነት የሚኖርበት አሰራር በሚመጣበት ጊዜ በአጭር ጊዜ ውስጥ ትልቅ ለውጥ እንደሚመጣ ያየንበት ጊዜ። ይሄ ግድብ 8 ዓመት ቆይቶ ነው እንግዲህ ባለፉት 2 ዓመታት ውስጥ እዚህ ደረጃ ላይ እየደረስ ነው። ኢቭን እንኳን አሁን የውሃውን ብናይ ዛሬ ይሞላል ነገ ይሞላል ሙያተኞች ስላልሆንን 2 ወር ይፈልጋል 3 ወር ይፈልጋል በሚባልበት ሰዓት ላይ ድምጻቸውን አጥፍተው በዚህ ባስደናቂ ሁኔታ የሚፈልገውን የመጀመሪያ ግድብ የመጀመሪያ ሙሌት አሳክተው ሲጨርሱ ሲታይ ምን ያህል በዲፕሎማሲም የጠለቀ ዕውቀት ያላቸው ሰዎች ምን ያህል ህዝብ ሲተባበር ውጤት ሊያመጣ እንደሚችል የተማርንበት ነገር ነው። ቀደም ስለ ታሪክ ይወራ ነበር። የኔ ዘመን ትውልድ ወይም ከዚህ እኛ ስንማር ያደግነው ታሪካችን አድዋ ነው። ብዙ ጊዜ ስናወራ የምንኖረው አያት ቅድሚያቶቻችን ስለሰሩት እንጂ የኛ ታሪክ በተለይ ከዛ አድዋን ከዘከረው ትውልድ በኋላ የመጣው ትውልድ በአጠቃላይ ሲገዳደል ሲጠፋፋ የኖረ ነው። የራሱ ሆነ ምንም አይነት አሻራ ያላስቀመጠ ነው። በህይወት ሆነን ዛሬ የአድዋን ግድብ የአድዋን ታሪክ ሊያክል የሚችል ትልቅ አሻራ በዚህ ዘመን መፈጸሙ በራሱ በእውነት ቅድም እንደተባለው ዳግማዊ አድዋ ሌላም ሊባል ይችላል። ኢትዮጵያ በታሪኳ ውስጥ ብዙ ነገሮችን አድርገዋል የቀደሙት አባቶቻችንና አያቶቻችን። በእኛ ዘመን ግን ሁልጊዜ ስንናቆርና ስናወራ እንዳልኖር ሁሉ ዛሬ ይሄ ነገር መሆኑ ይሄ ትውልድ ነገ ከነገ ወዲያ ከዚህ የተሻለ ብዙ ትልልቅ ነገሮችን አመንጭቶ ሀገሪቷን ሌሎች የደረሱባት ደረጃ ላይ ሊያደርስ የሚችል መሆኑ ምንም ጥያቄ የለውም። እና ቅድም ኃይሉ እንዳለው በዛ ባለፈው ስርዓት ውስጥ በቀድሞ ስርዓት ውስጥ የነበሩት አመራሮች ከህዝብ ጋር የነበራቸው ተጠያቂነትና ግልጽኝነት የላላ ስለነበረና ትክክልም ስላልነበረ ይሄንን ግድብ ለረጅም ጊዜ ማቆየታቸው በእርግጥ ትውልዱ ብዙ ዋጋ ከፍሏል። በተባለበት ጊዜና በተባለው ወቅት ተፈጽሞ ቢሆን ኖሮ ዛሬ ይሄን የምናየው ነገሮች ሁሉ የምናይበት ነገር ላይኖር ይችል ነበር። ግን ሁሉም ነገር ለበጎ ነውና አሁንም የደረስንበት ነገር ከበቂ በላይ ስለሆነ ይሄ ትውልድ ከዚህ ተምሮ ነገ ሌሎች አስደማሚ የሆኑ ነገሮችን የማንሰራበት ምክንያት እንደሌለ ሊማርበት የሚችልበት ነው ብዬ አምናለሁ። የግድቡ ግንባታ መጓተት ብዙዎች ጋር የፈጠረው ቅሬታ ነበረ። ኢትዮጵያ ማግኘት የሚገባትን ማጣቷ፣ የባከነው ንብረት፣ የባከነው ጊዜ እንዲሁም ደግሞ በዲፕሎማሲው ረገድም ደግሞ ኢትዮጵያ እዚሁ አጣብቂኝ ውስጥ ሁሉ ማተገባበት እድሎች ነበሩና በዚያ ረገድስ የሚሉት ሐሳብ አለው የሚለውን ከርሶ እንስማና ወደሚቀጥለው ጥያቄ እናልፋለን። ልናገኝ ይገባል የነበረ ጥቅም ኃይል በማመንጨት በአገራችን ሊመጣ የነበረ ልማትና እድገት ተጠቃሚ ልንሆን አልቻልንም። ሁለተኛ ደግሞ በጊዜው በመጠናቀቁ አሁን ዛሬ የገባንበት ውጥንቅጥ አሁን ባለበት ሁኔታ ልንገባበት አንችልም ነበረ። ከሁሉም በላይ ደግሞ የኢትዮጵያ ህዝብ ከህፃን እስከ ሽማግሌ ሁሉም ከውስጥም ከውጭም ተረባርበው የሰሩትን ስራ በእንደዛ አይነት ሁኔታ ሲልከሰከስ የነበራቸውን ተስፋ የሚያጨልምና ጥርጣሬ ውስጥ እንዲገቡ ያደረጋቸው በመሆኑ ጉዳቱ ዘርፈ ብዙ ነው። ያ ብቻ ሳይሆን ያን የተበላሸውን ነገር መልሶ ለማቋቋም የወሰደውን ጊዜ ራሱ የነበረውን ካሰላንቲያ በጣም ሰፊ ስለነበረ ከሁሉም በላይ ግን ደስ የሚለው ይሄን ችግር ከስር መሰረቱ አጥርቶ ሁለተኛ ልንመለስበት እንዳንችል
ነገር ግን ደግሞ በተቻለ ፍጥነት ልናካክስ በምንችልበትና መልሰን ልንሰራ በምንችልበት ሁኔታ መስራት እንድንችል አሁን ያለው የለውጥ ኃይል ሊደርሺፕ የወሰደው እርምጃ እጅግ በጣም ደስ የሚል ነው። ይሄ እንደተጠበቀ ሆኖ እንደምታውቁት ለዘመናት የአባይ ውሃ ከሀገራችን 86% የሚመነጭ ቢሆንም የታችኞቹ ተፋሰስ ሀገሮች በቅኝ ግዛት ስምምነቶችና ከቅኝ ግዛት በኋላ በተደረጉ ስምምነቶች የአባይን ውሃ በመካከላቸው ተከፋፍለው ስለነበረ የአባይ ውሃ ሲነካ ልክ የራሳቸው ንብረት እንደሆነ ማንንም ሊነካው እንደማይገባ አይነት አቋም ይዘው ይንቀሳቀሱ ስለነበር እኛም ይሄን ስራ ስንጀምር በተለይም ግብጽ ስታደርግ የነበረው እንቅስቃሴ በየቦታው የኢትዮጵያን ስም ለማጥፋት የፕሮፓጋንዳ ስራው በሰፊው ሲሰራ የነበረውና ኢትዮጵያ ከግብጽም ጋር ሆነ ከሱዳን ጋር ወይም ከሌላ ጋራ የተፈራረመች ምንም አይነት ህጋዊ ስምምነት ባለመኖሩ የሚያስገድደን ዓለም አቀፍም ሆነ ባይላተራል ስምምነት በሌለበት ሁኔታ ይሄን ግድብ ከጀመረች በኋላ ኢትዮጵያ በመልካም ጉርብትና ላይ ተመስርተው ለመኖር በጎረቤቶቻችንና በእኛ መካከል በአባይ ወንዝ የተሳሰረን በመሆናችን ጥርጣሬ እንዳይኖር ጥርጣሬን ለማስወገድ እንዲመጡና ዓለም አቀፍ የጥናት ቡድን እንዲያጠናው ከተደረገ በኋላ ትረስት ስታብሊሽ ለማድረግ እምነት እንዲኖር ለማድረግ የተሰራው ስራ በጣም ከፍተኛ ነው። ይሄን ስናደርግ ምንም ኃይል አስገድዶን ውል አስገድዶን አይደለም፣ ነገር ግን በቅንነት ከጎረቤቶቻችን ጋር በሰላም አብረን ለመኖር ስለምንፈልግ ነው። ከዚያ በኋላም ይሄን ስራ በምንሰራበት ጊዜ የተለያዩ ደረጃዎች ታልፈዋል። በዚህ ደረጃዎች ሁሉ ግብጽ ይሄ ስምምነት ድርድሩ ቶሎ ወደ ውጤት እንዳይመጣ ብዙ እንቅፋቶችን ሲያካሂዱ ነበር። ይሄን የሚያደርጉበት ምክንያት ምንድነው? እኛ የምንደራደረው ፍትሃዊና ርቱዓዊ የሆነ ሚዛናዊ የሆነ የውሃ ክፍፍል ኖሮ ሁላችንም በጋራ እንድንጠቀም ለሁላችንም የሚጠቅም ስራ እንዲሰራ ስንፈልግ እነሱ ግን የአባይን ውሃ ሙሉ በሙሉ እንደያዙት ምንም ጠብታ ኢትዮጵያ እንዳትጠቀም ምንም እንኳን 86% ብታዋጣም እንዳትጠቀም ለማድረግ የጀመሩት ጥረት ነው። ነገር ግን የኢትዮጵያ ህዝብ በተባበረክን በራሱ ህዝብ ገንዘብ በድንበራችን ውስጥ በግዛታችን ውስጥ የምንሰራው ስለሆነ ሁሉንም ጫና ተቋቁመን እነሱ የሚፈጥሩትን እንቅፋት ተቋቁመን ድርድሩ ረጅም ጊዜ የወሰደ ቢሆንም ዛሬ እዚህ ደረጃ ላይ መድረሳችን ኢትዮጵያውያን ከተባበሩ ምንም ነገር ለማድረግ እንደማይቻላቸው በድጋሚ ከአድዋ ድል በኋላ ያረጋገጥን መሆኑ አንድ ተጨባጭ ሁኔታ ሆኖ በዲፕሎማሲውም ረገድ ቢሆን እውነትን ይዘን ለዓለም አቀፍ ህግ መርሆች ተገዝተን የምናደርገው እንቅስቃሴ ሁሉ ጊዜ ለድል የሚያበቃን መሆኑን በትክክል ያረጋገጠ መሆኑን እነሱ ይሄ ግድብ ሳንስማማ ቢሞላ እንጎዳለን ብለው በሴኩሪቲ ካውንስል ዘንድ የወሰዱት አሜሪካ ዘንድ የወሰዱት በሙሉ ምንም ነገር ሳይሆን ውሃው ሞልቶ መፍሰሱ ይሄ ራሱ ሲያደርጉት የነበረው እንቅስቃሴ ምን ያህል ውሸት እንደሆነ ምን ያህል የዓለምን ህዝብ ሲያደናግሩ እንደኖሩ ከዚህ በኋላም የሚያደርጉት እንቅስቃሴ ምንም ከቁም ነገር ሊገባ እንደማይችል የሚያሳይ ነው የሚያረጋግጥ ነው። ለኢትዮጵያ ድርብ ድል ነው ያጎናጸፈውና ወደፊትም ቢሆን እስከዛሬ ድረስ የነበረው ትብብራችን ተጠናክሮ እያንዳንዱ ኢትዮጵያዊ በውጪም በውስጥም ያለ ኢትዮጵያዊ ሀብቱን ንብረቱን ዕውቀቱን በማዋጣትና ቶሎ ሞቢላይዝ በማድረግ የጀመርነውን በአፋጣኝ ጨርሰን ሙሉ ድል እንድንጎናጸፍ ሁሉም ኢትዮጵያዊ በያለበት ሊሰለፍ ይገባል የሚል እምነት ነው ያለኝ። አርቲስት ሃጫሉ መገደሉ ይታወሳል። ይሄ ደግሞ የሙሌቱ መጀመር ዋዜማ ላይ ነበርና ያ ራሱ ተጠንስሶ የነበረው ሴራ ቢሳካ ኖሮ ኢትዮጵያን ምን ያሳጣት ነበር? ያለ ሰላም ምንም ነገር ሊኖር አይችልም። ሰላም ከሌለ አይደለም ልማት ሰዎች በሰላም ወጥተው በሰላም መግባት አይችሉም። ይሄ እስከሆነ ጊዜ ድረስ የምናስባቸው ልማቶችም ሆኑ የሀገር አንድነት የህዝቦች እኩልነት ወይም አብሮነት የሚባሉት ነገሮች ሁሉ ውሃ የሚበላቸው ነው የሚሆነው። ስለዚህ ይሄ ነገር ዝም ብሎ መንግስት ወይም የሚመለከታቸው የህግ አካላቶች ወይም ደግሞ ሀገር ቤት ውስጥ ያሉት የገዢው ፓርቲ የክስተቱን ሁኔታ በሚዲያ አቅርበውታል። ለሁሉም ግልጽ ነው።
እኔ ወደዛው አስገብቼ እንደገና ወደ ኋላ መመለስ አልፈልግም። ምን ያህል ይሄንን አርቲስት የሆነ ልጅ አንደኛ ይሄ ልጅ ሙዚቀኛ ነው፣ ማህበረሰብ አንቂ ነው፣ የራሱ የሆነ የፖለቲካ አመለካከት ሊኖረው ይችላል። በዚህ አመለካከቱ ደግሞ የእሱን አመለካከት የማይጋሩ ብዙዎች ይኖራሉ። ይሄ ግን አሁን የታቀደበት ሁኔታ እንደተገለጸው ሃጫሉ ሁንዴሳ የኦሮሞ ብሔረሰብ ተወላጅ ስለሆነና በተለይ በኦሮሞ ትግል ውስጥ ከፍተኛ ዝናና አድናቆትን ያተረፈ በብዙ ሚሊዮን የሚቆጠር ደጋፊ ያለው ኢትዮጵያዊ አቀንቃኝ መሆኑ ይታወቃል። ኢትዮጵያ ውስጥ ደግሞ ያለውን የብሔር ውጥረት ወይም የብሔር ችግር ወይም ያለውን ችግር አባብሶ አገሪቷን ወደ ቀውስ ውስጥ ለማስገባትና የተነጠቁትን ስልጣን መልሶ ለመረከብ የሚፈልጉ የቀድሞ ስርዓት ናፋቂዎች አሉ። እንዲሁም ደግሞ ጽንፈኛ የሆኑ ሐሳብ የሌላቸው በሰዎች ሁሉ ጊዜ የራሳቸውን ሐሳብ የሌላቸው ግን ጥያቄያቸው የማያልቀው ጥያቄያቸው ግን በግልጽ የማይወጣ የማይታወቅ ምሁር የሚባሉ የተማሩ ፊደል የቆጠሩ ነገር ግን ከተማ ታክስ ከፍለው ያስተማራቸው ስቃዩን አይቶ ያስተማራቸውና ለዚህ ደረጃ ያደረሳቸውን ማህበረሰብ ህልውና የሚፈታተኑ ሰዎች ያሰናዱት ዝግጅት ነው። በዚህ መልኩ እንግዲህ ታቀደው የነበረው እንደተገለጸው ሁለቱን ትልልቅ ብሔሮች በማጋጨት ሀገሪቷን ወደማያልቅ እርስ በርስ ብጥብጥ ውስጥ ለማስገባት ነበር። ይሄ ምንም የሚያጠራጥር ነገር አልነበረም። አሁን እንግዲህ ከህግ አኳያም የህግ ሰዎች የሚያቀርቧቸው መረጃዎች የሚሰጧቸው መረጃዎች የሚያመላክቱት እነዚህን ነው። እንግዲህ ምንድነው ይሄ ሲሆን በሀገሪቱ ውስጥ ቀውስ የሚፈጠር ከሆነ የሚጠቀም ኃይል አለ። አንደኛው በህዝብ ትግል ከስልጣን የለቀቀው ትግራይ መቀሌ ውስጥ የመሸገው የቀድሞ ስርዓት ናፋቂ ነው። ሁለተኛው ደግሞ ብሔራዊ ጥቅም ነው የግብጽ በተለይ ይሄንን ግድብ በማስተናከል ደረጃ ላይ የናሽናል ኢንተረስት አድርጎ ያስቀምጠው የግብጽ መንግስት ነው። ስለዚህ እንዲህ አይነት ነገሮች ሲከሰቱ ግብጽም ኢትዮጵያ በአባይ ላይ የምታደርገውን ልማት ወይም እንቅስቃሴ እንደምታቆም ስለሚያውቁ፣ ሁለተኛም ደግሞ ማቆሙ ብቻ ሳይሆን የሚመጣው ሀገር ሲፈርስ ወይም ሀገር እንደዚህ አይነት ችግሮች የሚመጣበት ጊዜ የሚመጡት ሰዎች ሌሎች የኢትዮጵያን ሉዓላዊ ጥቅም የሚያስከብሩ ሳይሆኑ ከዚህ ቀደም ስልጣን ላይ ሆነው ይሄንን ግድብ ለ8 እና ለ9 ዓመታት የተኙበት ሰዎች ስለሆኑ ስጋት ሊሆኑባቸው እንደማይችሉ በማሰብ ካልኩሌት ተደርጎ የተሰራ ስራ ነው ብዬ ነው የማስበው። ስለዚህ በዚህ ሀሳብ መንግስት የወሰደው እርምጃ እና በጣም በጥንቃቄና በብልሃት የተወሰደው እርምጃ ሀገሪቷን ወደማያልቅ የእርስ በርስ ግጭት ውስጥ እንዳትገባ ያገደ ብቻ ሳይሆን ጠላቶች ወይም በዛኛው መልኩ ኢትዮጵያን መፍረስ የሚፈልጉት ወይም ኢትዮጵያ ውስጥ ሰላም እንዳይመጣ የሚፈልጉ ኃይሎች ሀሳባቸው እንዲመክን ያደረገ ስራ ነው የተሰራው። ይሄ ነገር አሁን አባይን እኮ እኛ ስለ አባይ እናወራለን። አሁን አባይ ግድብ ተግባራዊ ሊሆን የሚችለው ኢትዮጵያ የምትባል ሀገር እንደ ሀገር ስትኖር ነው። ኢትዮጵያ የምትባለው ሀገር ደግሞ ሀገር የምትሆነው ህዝቦቿ በሰላም ወጥቶ በሰላም መግባት ሲችሉ ነው። ያለ ህዝብ ሀገር የለም። ያለ ሀገር ደግሞ እድገትም ሰላምም ብልጽግናም ምንም ነገር የለም። ስለዚህ እነዚህ የተያያዙ ነገሮች ናቸው። ሰላም ከደፈረሰ የመንግስት ትኩረት ሰላሙ ላይ ስለሚሆን እንደተባለው የልማት እንቅስቃሴ እንደሚገታ ምንም ጥያቄ የለውም። ስለዚህ ከዚህ አኳያ የተጠናና የታቀደ ሀገሪቷን የማፍረስና በሀገሪቷ መፍረስ ውስጥ በህዝቦች ኪሳራ የራሳቸውን ትርፍ ያሰሉ ደካማ ፖለቲከኞች እና ደጋፊዎቻቸው ያደረጉት ጥረት ነው ብዬ ነው የማስበው። በተረፈ ግን ይሄ አሁን ያለው በዶክተር አብይ የሚመራው መንግስት የወሰደው እርምጃና ብልሃትን የተጠቀመው ብልሃት በጣም በእውነት ሊደነቅ የሚገባና አሁንም የህግ የበላይነትን አጠናክሮ ማስቀጠል የህዝብን በሰላም ወጥቶ በሰላም የመግባት የህዝብን በሀገሩ ላይ ንብረት የማፍራት ዋስትና ሊሰጥበት የሚችልበትን ነገር አስቀጥሎ መሄድ መቻል አለበት። አለበለዚያ ዛሬ በስንት ድካም በስንት አባይ ግድብን እንግዲህ አንተም ቀደም ተናግረዋል። ደሃዋ ቅጠል የምትሰጠው እናት ከመቀነቷ ላይ ፈታ ያዋጣችበት አሻራ ነው ይሄ ግድብ ሊኖር የሚችለው ቅድም እንዳልኩት ሀገር ሲኖር ነው። ሀገር ደግሞ ህዝብ ከሆነ የነዚህ የድሆች ኢትዮጵያን አይደለም 3 ጊዜ 2 በቀን 1 ጊዜ መብላት ያልቻሉ ወገኖቻችን ሰላማቸው ዋስትና ሊኖር ይገባል። ይሄ ደግሞ ሊሆን የሚችለው ምንድነው? የተጀመረው ህግን የማስከበር እርምጃ ተጠናክሮ ሲቀጥል ነው። በርግጥ ህግን የማስከበር እርምጃ ስንል ደግሞ ፍትህ የሚባል ነገር አለ። በአግባቡ የህግ የበላይነት ሲባል ጥፋተኞች በጥፋታቸው በሀገሪቱ ህግ መሰረት በጥፋታቸው የሚዳኙበት፣ በአጋጣሚ
ደግሞ ጥፋት የሌላቸው ወገኖች ደግሞ ካሉ ፍትህ የሚያገኙበት እንዲሆን ነው። ስለዚህ በአጠቃላይ ዶክተር አብይ መንግስት የህግ በላይነትን ለማስከበር እየወሰደ ያለው እርምጃ ተጠናክሮ መቀጠል አለበት፣ የሚደገፍም ነው። ከዚህ አኳያ ሀገርን እንደ ሀገር ለማስቀጠል የህዝብን ሰላም ለማረጋገጥ ያስቻለ ነው ብዬ አምናለሁና በዚህ መልኩ የሀገራችን ሰላም ሊጠበቅ የሚችለው ቅድም እንዳልኩት የህግ በላይነት ሲከበር ብቻ እንደሆነ ሊሰመርበት ይገባል። አቶ ኃይሉ እርሶ ተጨማሪ ሀሳብ ወይም የተለየ ሀሳብ ካሉት በተለይ በሙሌቱ መጀመር ዋዜማ ላይ የአርቲስቱ መገደል ኢትዮጵያ ላይ ሊፈጥር የሚችለው አሉታዊ ተጽዕኖ ግድቡን ማጓተትም ሰላም እና መረጋጋት እንዲጠፋ ማድረግም ይሁን የኢትዮጵያን ልማት የማይወዱ ሀገሮችም ወይም አካላትም ደስታቸውን የሚገልጹበትም እድል ሊመቻች ይችል ነበር የሚሉም አሉና ተጨማሪ ሀሳብ ወይም የተለየ ሀሳብም ካሉት ይቀጥሉ። አቶ ኃይሉ። ሃጫሉ ሁንዴሳ በጣም የምንወደው በጣም መልካም የሚባል የፖለቲካ አመለካከት ያለው ከአርቲስትነትም በላይ ጠንካራ ኢትዮጵያዊ አመለካከት ያለው ወጣት ነበረ። ይሄ ወጣት በአጭር በመቀጨቱ እጅግ በጣም አዝነናል። ለቤተሰቦቹ፣ ለወዳጆቹ እና ለመላ ኢትዮጵያ ሕዝብ ይሄን የተሰማንን ጥልቅ ሐዘን በዚህ አጋጣሚ መግለጽ እወዳለሁ። አርቲስት ሃጫሉ ከተገደለ በኋላ በመላው ሀገር በመላው የኦሮሚያ እንትን የተቀጣጠለ ረብሻ እና አመጽ ምክንያት ሆኖ ከ177 በላይ ኢትዮጵያውያን ህይወታቸውን በማጣታቸው በዚህም እጅግ በጣም ሐዘን ተሰምቶናል። ይሄንንም ሐዘናችንን ለተጎጂዎቹ ቤተሰቦች ማሳወቅ ሐዘናችንን መግለጽ ወዳለው ለቤተሰቦቻቸውም ለወዳጆቻቸውም እንዲሁም ለመላ ኢትዮጵያ ህዝብ የተሰማንን ጥልቅ ሐዘን መግለጽ ወዳለው በዚህ አጋጣሚ ይሄን ካልኩ በኋላ አርቲስት ሃጫሉ ሁንዴሳ በተገደለበት ምሽት ኢትዮጵያ በዓለም መድረክ በአባይ ላይ ያላትን መብት በተመለከተ ችሎት የቀረበችበትና አሁን ምን ተፈጠረ ብለን ሁላችንም በስጋት ተወጥረን ያንን ምሽት እየተጠባበቅን ባለንበት ሰዓት ከዛ ጥቂት ቀደም ብሎ የሃጫሉ ሁንዴሳ መገደል ሲሰማ እጅግ አስደንጋጭ ነበረ። የሃጫሉ ሁንዴሳ መገደልን ተከትሎ ደግሞ በተለያዩ የሚዲያ ሶሻል ሚዲያ አማካይነት በተካሄደ እጅግ ጸያፍ የሆነ ቅስቀሳ በጣም ብዙ ህይወት ጠፍቷል። ይሄን ሁሉ ደምረን ስንመለከተው የሃጫሉ ሁንዴሳን ነፍስ የቀጠፈችው ጥይት የተተኮሰችው ከሃጫሉ ይልቅ ኢትዮጵያ ላይ ነበር ብለን እንድናስብ አድርጎናል። ምክንያቱም ከሃጫሉ ሁንዴሳ ሞት በኋላ በተከሰተው ረብሻ ከፍተኛ የንብረት ውድመት የሰው ህይወት መቀጠፍ ቢኖርም እቅዱ ግን ከዛም የሰፋ እንደነበረ ለማወቅ ያለምንም ችግር መገመት ይቻላል። የሚቀርቡ የነበሩት ትንታኔዎች የሚሰጡ የነበሩ ምክንያቶችና ይቀርቡ የነበሩት ጥሪዎች በሙሉ እጅግ በጣም ጸያፍ ነበሩ፣ እጅግ በጣም ጎጂ ነበሩ ለሀገራችንና እንደተባለውም ይሄንን ግርግር ተጠቅሞ በሃጫሉ ሁንዴሳ ነፍስ ላይ ፖለቲካ ሸቅጦ ግርግር በማስነሳት ሀገሪቱ ወደ ቀውስ እንድትገፋና በዚህም ምክንያት የመንግስት መናወጥ ኖሮ በአጋጣሚ በሚፈጠር ክፍተት ስልጣን ማግኘት እንችላለን የሚል ለሀገርና ለህዝብ ደንታቢስ የሆነ የፖለቲካ ስሌት የሰሩ ኃይሎች የሰሩት ሴራ ነው የወጠኑት ሴራ ነው ብዬ እንዳስብ ነው ያደረገኝ። በወቅቱ ይሄ ሁኔታ ተፈጽሞ በተለያዩ የሬዲዮ እና የቴሌቪዥን ጣቢያዎች አማካይነት ህዝብ እርስ በርሱ እንዲጨፋጨፍ ጥሪ ይቀርብ የነበረ ቢሆንም ታላቁ ሩህሩሁ የኦሮሞ ህዝብ እነዚህን ጥሪዎች ሳይቀበል እንዳውም ይባስ ብሎ በመሃሉ የነበሩትን እሱን ብለው እሱን አምነው በመሃሉ ከነልጆቻቸው የሚኖሩ ጎረቤቶቹን ደብቆ ከሞት በማትረፉ እጅግ ከፍተኛ ምስጋና ይገባዋል። ያን በመሆኑ ምክንያት ክፎች ያሰቡት ሴራ ከሽፏል። የኦሮሞ ህዝብ ያንን የሞት ጥሪ ያን የልቀት ጥሪ ተቀብሎ እነሱ በፈለጉት መልክ ባለመሄዱ ባጭሩ እቅዳቸው ተቀጭቶ በተወሰኑ ቦታዎች ላይ ብቻ እነሱ በመላው ኦሮሚያ ሊያቀጣጥሉ ያሰቡት ከዛም አልፎ በመላው ኢትዮጵያ አዲስ አበባን ጨምሮ ሊያቀጣጥሉ ያሰቡት አዲስ አበባ ላይ ጀምረን አዲስ አበባ ላይ እንጨርሰዋለን ያሉትን የእልቂት ድግስ አምክኖባቸዋል።
ከዛ በኋላ እየተወሰደ ያለው እርምጃም ደግሞ ይሄንን ታስቦ የነበረ በሀገርና በህዝብ ላይ ታስቦ የነበረ ከፍተኛ ጥፋትና አልቂት በተለይም ለስልጣን ሲባል ብቻ ኢትዮጵያን የሚያክል ትልቅ ሀገር 110 ሚሊዮን ህዝብ አደጋ ውስጥ ከቶ ስልጣን ለመያዝ የተደረገውን ሩጫ አምክኖ ተጠርጣሪዎች በህግ ቁጥጥር ስር ሆነው የህግ የበላይነትን ለማስከበር እየተሄደ ያለው አካሄድ ቅድም ወንድሜ እንዳለው ፍትሃዊ በሆነ መልኩ ሄዶ እንደሚጠናቀቅ ተስፋ እናደርጋለን። ነገር ግን ከዚህ አንድ ሳምንት ቀደም ብለን ባደረግነው ሰላማዊ ሰልፍ ላይም እንዳስታወቅነው ኢትዮጵያ እንደ ሀገር እንድትቀጥል ህግና ስርዓት መከበሩ የግድ ነው። ይሄ አማራጭ የለም። እስካሁን ታይቷል። በተወሰነ ደረጃ የፖለቲካ ምህዳሩን ሰፋ ለማድረግ ለቀቅ በተደረገ ቁጥር እያየን ያለነው እልቂት ነው። እያየን ያለነው ጥፋት ነው። የመንግስት ግስት በስቷል፣ እጅግ በጣም በስቷል እና ይሄ መቆም አለበት። ማንኛውም ኢትዮጵያዊ ከህግ በታች ነው። ይሄ መረጋገጥ አለበት። ማንኛውም ጠቅላይ ሚኒስትሩንም ጨምሮ ማንኛውም ኢትዮጵያዊ ከህግ በታች ነው። ይሄን ስናከብርና ይሄን ስናስከብር ነው ሀገር እንደ ሀገር ልትቀጥል የምትችለው። ህዝባችንም ተረጋግቶ በየትኛውም መስክ ሰርቶ መግባት የሚችለው ይሄ ሲረጋገጥ ነው። ይሄ ማረጋገጥ የሚችል መንግስትም ነው እንደ መንግስት ሊቆጠር የሚገባው። የመንግስት ቀዳማይ የመጀመሪያ ግዳጁም ይሄው ነው፣ ኃላፊነቱም ይሄው ነው። ሰላምና ደህንነት፣ የህዝብን ሰላምና ደህንነት፣ የሀገርን ሉዓላዊነት መጠበቅ። በዚህ ረገድ በሚወስዳቸው እርምጃዎች ፍትሃዊ እንዲሆን እንጠይቃለን። ይሄን ስንል በህግ ማስከበር ስም ማንም ላይ ግፍ እንዲፈጸም ማንም እንዲጎዳ ወይም ከዚህ ቀደም በዘመነ ህወሓት እንደምናየው በህግ ማስከበር ስም ማንም ላይ ግፍ እንዲፈጸም አንፈልግም። ህግና ስርዓት ግን መከበር አለበት ብለን እናምናለን። ይሄ ደግሞ ህግና ስርዓትን ተከትሎ ማለት ነው። ህግና ስርዓት ይከበር ስንል መንግስትም ጭምር ህግና ስርዓትን ያክብር ነው። ስለዚህ ከህግ ውጭ የሚፈጸም ምንም ነገር መኖር የለበትም። ህግና ስርዓት ለማስከበር ደግሞ በሚደረገው ነገር ሀገርንም ከዚህ ሁኔታ ለማውጣት የግድ ያለው አማራጭ ህግና ስርዓትን ማስከበር ስለሆነ ፍትሃዊ በሆነ መልኩ ህግና ስርዓት እንዲከበር እንፈልጋለን። ይሄንን በሰላማዊ ሰልፍም እጅግ ከፍተኛ የሆነ ሰላማዊ ሰልፍ ጄኔቫ ላይ አዘጋጅተን አሳውቀናል። ህግና ስርዓት መከበር አለበት። የሃጫሉ ገዳዮች ብቻ ሳይሆኑ በአጠቃላይ ሃጫሉን የገደሉት ለፍርድ እንዲቀርቡ እንጠይቃለን። 177 ኢትዮጵያውያን በግፍ ተገድለዋል። እነዚህን 177 ኢትዮጵያውያን በግፍ የገደሉ ካሉበት ታድነው ለፍርድ እንዲቀርቡ እንጠይቃለን። ከፍተኛ የንብረት ውድመት ደርሷል። ይሄን ከፍተኛ የንብረት ውድመት ያደረሱ ኃይሎች ለፍርድ እንዲቀርቡ እንጠይቃለን። ከዛም አልፎ የዚህ ሴራ ጠንሳሾችም ደግሞ ለፍርድ እንዲቀርቡ እንፈልጋለን። ለዚህ ሁሉ ጥፋት መነሻ የሆነው ድንገተኛ አጋጣሚ አይደለም። ሆን ተብሎ ታስቦበት ሀገር ለማፍረስ ሀገር ለመበተን በአጋጣሚ ደግሞ ያ የመንግስት መበተን ሲፈጠር ስልጣን ለመያዝ የታቀደ እቅድ እንደሆነ ነው የሚሰማኝ በኔ በኩል። ይሄ ተጣርቶ የዚህ ሴራ ባለቤቶች ከዚህ ሴራ ጀርባ ያሉ ሰዎች በሙሉ ለፍርድ መቅረብ አለባቸው። ከዛ ውጪ ባለው ሁነት ይሄን ለማድረግ መንግስት በሚያደርገው ፍትሃዊ አካሄድ በሙሉ አብረን እንቆማለን። የቀጣይ ሂደቶችም ደግሞ እየተከታተልን ይሄ ሂደት ወደ ዲሞክራሲ ወይም የዲሞክራሲ ምህዳሩን ወደ ማጥበብ እንዳይሄድ ጥንቃቄ እየተደረገ የሚደረግ እንቅስቃሴ እንዲሆን እንመኛለን። በታሪካችን እንደምናየው ግብጾች የአባይን ምንጭ ለመቆጣጠር በታሪክ ያላደረጉት ጥረት አልነበረም። በተደጋጋሚ ኢትዮጵያን ለመውረድ ሞክረዋል። ነገር ግን በሙከራቸው ሁሉ ለወሬ ነጋሪ ሳይቀሩ ድል የተመቱበት ሁኔታ ነው የነበረውና ከዚያ በኋላ ያገኙትን አጋጣሚ ሁሉ ተጠቅመው በማንኛውም በኢትዮጵያ ውስጥ ባለ እንቅስቃሴ ሰላም እንዳይኖር መንግስት እርጋታ አግኝቶ ለልማት ለእድገት እንዳይሰራ ሁሉ ጊዜ ኢትዮጵያ ውስጥ ለነበሩ አለመረጋጋቶች በሙሉ በጣም ረጅምና የማይታዩ የግብጽ እጆች እንደነበሩ ምንም የማይታበል ሀቅ ነው። በአገር ውስጥ ብጥብጥ ተፈጥሮ መንግስት ተወግዶ ያለምነውን ነገር ሳንፈጽም እንዲቀር ለማድረግ ባገኙት አጋጣሚ ሁሉ አገር ውስጥ ከሚገኙ አገርን ለስልጣን ሲሉ ለመሸጥ ከሚቋምጡ የነበራቸውን ስልጣን ህዝብን ሲጎዱ ህዝብን ሲዘርፉ ሰብአዊ መብት ሲጥሱ የነበረበትን ሁኔታ ለማራዘምና መልሶ ወደ ስልጣን ለመምጣት ጥረት ከሚያደርጉ ሰዎች ጋራ
ኮንኮክት በማድረግ አንድ ላይ በመሞዳሞድ በውስጥና በውጪ በተባበረ እንቅስቃሴ አድርገው እንዴት አድርገን ነው የመንግስትን አቴንሽን የህዝብን ልንይዝ የምንችለው የኢትዮጵያን ህዝብ በተለይም የኦሮሞን ህዝብ እና የአማራን ህዝብ እንዴት አድርገን ነው ልናጣላ የምንችለው ምን አይነት አቴንሽን ልንወስድ እንችላለን ብለው ሲያልሙ የዚህን ጨቅላ ህይወት ቀጥፈውታል ነገር ግን የሃጫሉ መሞት እንደማንኛውም ጀግና ሞቷል በጣም ያሳዝነናል እጅግ በጣም ለሀገርም ለቤተሰቡም ትልቅ ጉዳት ነው በሌላ መልኩ ደግሞ ሃጫሉ በህይወት ዘመኑ ካደረገው አስተዋጽኦ ሁሉ ለነጻነት ለሀገር አንድነት ለኢትዮጵያዊነት ካደረገው አስተዋጽኦ በላይ ሃጫሉ ከሞቱም በኋላ የኢትዮጵያን ህዝብ አንድ አድርጎ መንግስትም ደግሞ ትኩረቱንና አቴንሽኑን መላ ጉልበቱን አሰባስቦ ኢትዮጵያን ለአንዴና ለመጨረሻ ጊዜ ከሚፈታተኑ ኃይሎች ነፃ ለማድረግ ትዕግስት ሲያሳይ ነበር የፖለቲካ ምህዳርን ለማስፋት ሰዎች በመፈቃቀድ በመመካከር ይቅርታ በመደራረግ ይሻላል ሁሉ ጊዜ ኃይል እርምጃ በመውሰድ አገር ሊቀና አይችልም ብሎ ሲያካሂድ የነበረውን እንቅስቃሴ በሚፈታተልና አገርን ሊያፈርስ ወደሚችል ደረጃ በደረሰበት ጊዜ መንግስት የማያዳግም የመጨረሻ እርምጃ ወስዶ የህግ የበላይነትን እንዲያስጠብቅ ደረጃ ላይ አድርሰውታል መንግስት አላስከበረም ህዝብ ሲጠቃ ዝም ብሎ እያየ ነው ሲሉ ከርመው አሁን ደግሞ መንግስት የህግ የበላይነትን ለማስከበር እርምጃ በሚወስድበት ጊዜ እገሌ ምንም አላጠፋም እገሌ ይታሰር እገሌ ይለቀቅ ወደሚል ገብተዋል በአንድ በኩል የህግ የበላይነት ይከበር ይላሉ በሌላ በኩል ደግሞ የህግ የበላይነት ይከበር የሚለውን የሚቃረን ራሳቸው ፖሊስ ራሳቸው አቃቢ ራሳቸው ዳኛ ሆነው ፈርደው እገሌ ይለቀቅ እገሌ ይታሰር የሚል ነገር ውስጥ የገቡት ይሄ የትም የማያደርስ ስለሆነ ለመላው ኢትዮጵያ ህዝብ የማስተላልፈው መልእክት ምንድነው በውጭም በአገር ውስጥም ያለው አገር ስትኖር ነው ሁሉን ነገር ሌላ ነገር ልናደርግ የምንችለውና አገር ደግሞ የህግ የበላይነት ሲኖር ስለሆነ መንግስት እየወሰደ ያለው የህግ የበላይነት የማስከበር እንቅስቃሴ ደግፈን መቆም አለብን የዚህ ታላቁ ህዳሴ ግድብ የመጀመሪያው ዙር ሙሌት መጠናቀቅ ትላንትና የነበራችሁን ጥርጣሬም ይሁን በህዝብና በመንግስት መካከል ሊኖር የሚችለውን ያለመተማመን በመቅረፍም ይሁን በመንግስትና በህዝብ መካከል ያለውን አመኔታ በማሳደግ ረገድ ምን ሚና አለው አሁን ያለው የለውጥ ኃይል ወደ ስልጣን ከመጣ ጀምሮ ከመንግስት ጋራ በቅርበት ኢትዮጵያዊው ለመስራት በመላው ዓለም የሚገኝ ኢትዮጵያዊ ዳያስፖራ በውጭ የሚኖር ኢትዮጵያዊ በሙሉ ከፍተኛ መነሳሳት አሳይቷል ይሄ ነገር ያስደነገጣቸውና ወደ ስልጣን ለመመለስ ማንኛውንም ነገር ከማድረግ ወደ ኋላ የማይሉ ኃይሎች ደግሞ በዳያስፖራውና በመንግስት መካከል አለመተማመንን ለመፍጠር ያለመታከት ባላቸው አቅም ሁሉ እየሰሩ ነው ከዚያ አኳያ የህዳሴውን የውሃ ሙሌት ብቻ ሳይሆን ህዳሴው እንዳለ ግድቡ ተሽጧል አልቋል ምንም አትድከሙ ካሁን በኋላ ስለ ህዳሴ አታውሩ አልቋል ብሎ አብዛኛውን ሰው ተስፋ ለማስቆረጥ የሄዱበት ርቀት በቅርብ ጊዜ እንኳን ጌታቸው ረዳ ስለ ህዳሴው ግድብ መሸጥ ለማሳመን ሲሞክሩ ነበር በዚህ ምክንያቱም አንዳንድ ሰዎች ጥርጣሬ ውስጥ ወድቀው ነበር አሁን ግን የህዳሴው ግድብ ተሽጧል የተባለው የህዳሴው ግድብ ሞልቶ ተትረፍርፎ ሲንፎለፎል ቪዲዮን እያየነው ነው አሁን ተሽጧል ይለን የሚችል ሰው የለም አሁን አትመኑት ይሄን መንግስት ይለን የሚችል ሰው የለም በዲፕሎማሲው መስክ ከገባንበት ቅርቃር አውጥተው ይሄ ጉዳይ በአፍሪካ ህብረት በአፍሪካ ልጆች እጅ እንዲገባ ተደርጓል ካሁን በኋላም በዚሁ ነው መቀጠል ያለበት ብለን ነው የምናምነው ይሄ ትልቅ ድል ነው ይሄን ድል ሊያንኳስስ የሚችል ማንንም የለም ትልቅ ድል ነው ሁለተኛው አባይ አይናችን እያየ ገደፉን ሞልቶ ሲንፎለፎል ቀደም እንዳልኩ ነው ቪዲዮን ወደ 100 ጊዜ ሆነ ለማያውሱ ቪዲዮ እጅግ በጣም የሚያስደስት ቪዲዮ ነው ትልቅ ስኬት ነው ለሀገራችን ትልቅ ውሸቶች የተዋሹበት ግድብ ነው አሁን እንደዛ ሊሉን አይችሉም አልተሸጠም ሞልቶ ተትረፍርፎ እየፈሰሰ ነው ቀሪውን ደግሞ የግድቡን ከፍታ አብረን ሞልተን የመጨረሻው ደረጃ ላይ ደርሶ በታሰበበት ጊዜ የታቀደለትን ኤሌክትሪክ ሲያመነጭ ደግሞ እናሳያቸዋለን እና ከመንግስት ጋር ያለን መተማመን ከፍተኛ ደረጃ ላይ ነው በአሁኑ ሰዓት ያለው ትልቁ መተማመኛችን ደግሞ መንግስት ህግን አክብሮ ራሱ
ህግን አስከብሮ አመራር እስከሰጠ ድረስ በእኛ በኩል ከዚህ በፊት የነበሩን ቅሬታዎች ቀርፈን የሰብአዊ መብት ረገጣ እስካልተካሄደ ድረስ የህግ የበላይነት እስከተከበረ ድረስ መንግስት ህግ አክብሮ እስከሰራ ድረስ በሀገራችን ልማት ሁለንተናዊ ተሳትፎ ለማድረግና ህዝባችንን ከዚህ ድህነት ለማውጣት የሚደረገው ጥረት ውስጥ በሙሉ ፈቃደኝነት እየተሳተፍን ያለነው በሁሉም ረገድ እና የውሃው ሙሌት ሪሊ ትልቅ ፍስሐ ትልቅ ደስታ ትልቅ እርካታ እና ደግሞ ከሁሉም በላይ ያን ሁሉ ውሸት ሲዋሹ ለነበሩ ሰዎች ደግሞ ትልቅ ያፍረት ማቅ ያለበሰ ስለሆነ በጣም ነው ደስ ያለን እንዳልኩት ያ ቪዲዮ መድኃኒት ነው ለውሸታሞች መድኃኒት ነው በሀገራቸው ተስፋ ለሚያደርጉ ደግሞ ሰዎች ትልቅ ፍስሐ ነው ትልቅ ጸጋ ነው ምላሹን በሁለት ሳምንት አግኝተናል በሁለት ሳምንት ብቻ እና በዚህ ውሸታሞች ያፍራሉ እኛ ደግሞ ተበረታተን ለቀጣዩ ድል እንድንዘጋጅ የሚያደርገን ስለሆነ በእኔ በኩል ይሄ ያየነው ነገር የማን ውሸታም እንደሆነ ማን ደግሞ አንገቱን ደፍቶ ወሬ ሳያበዛ እየሰራ እንደሆነ አሳይቶናልና በእኛ በኩል ትልቅ መተማመን ፈጥሯል ነው የምንለው የለውጥ አመራሩ ወደ አመራር ከመጣ በኋላ የህዳሴ ግድብ ግንባታው እንዲቀጣጠል በማድረግ ረገድ የተጫወተው ሚናን በርሶ ግምገማ ምን ይመስላል የሚለውን ነገር እስኪ ሐሳቦትን ያጋሩ ሀገራችን የኛ ናት የሁላችንም ሀገር የምትረከበው የምትኖረውና የምታስተላልፈው ነው ከነዚህ አንዱ ከተቋረጠ ሀገር የሚባለው ነገር ቀጣይነቱ አጠራጣሪ ይሆናል እና ከዚህ አኳያ እርግጥ ነው በነበረው በተለይ ባለፈው ስርዓት ውስጥ የነበረው ግፍ የነበረው ሐቅን ያልተመረኮዘ የግፍ አገዛዝ በህዝባችን ላይ የፈጠረው ስሜት እኛም የህዝብ አካል እንደመሆናችን መጠን በዛ ስርዓት ላይ የመረረ ጥላቻ ስለነበረን ታግለነዋል ከመንግስት ጋር የነበረን ግንኙነትም በጣም ሆድና ጀርባ ነበር ፖለቲካውን እርሳው ማንኛችንም በፖለቲካ ላንስማማ እንችላለን ሁላችንም የተለያየ አይነት አመለካከት ይኖራል እንደ መልካችን አስተሳሰባችንም የፖለቲካ አመለካከታችንም የተለያየ ነው ግን አንድ ነገር አለ ሁላችንም አንድ ላይ ያደርግን የሚችል ኢትዮጵያዊነት ሀገር ከሌለ ፖለቲካ ልትሰራ አትችልም ሀገር ከሌለ ምንም ነገር ልታረግ አትችልም ስለዚህ አሁን ያለው መንግስት የተመቸን ነገር ነው በበኩል የተመቸኝ ነገር በየባስብ ምንድነው ያንን ለዘመናት እንታገለው የነበረው ስርዓት በህዝብ ትግል ከወደቀ በኋላ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለ ሲመታቸውን ሲያከብሩ በፓርላማ ውስጥ የተናገሩት ንግግር የብዙዎቻችንን ቀልብ ስቦታል የወደቀው ኢትዮጵያዊነት የተናቀው ኢትዮጵያዊነት ከፍ የተደረገበትና ዳግም እንደገና የተወለደበት የተንሰራራበት ግን ስለነበረ በውስጣችን የነበረው ቂም በውስጣችን የነበረው ቁርሾ በውስጣችን የነበረው ቁስል የተሻረበት ነው በያስባለሁ ዶክተር አብይ አህመድ በህዝብ የተመረጡ ጠቅላይ ሚኒስትር አይደሉም ይሄ ምንም ጥያቄ የለውም ግን በታሪክ ውስጥ ደግሞ ሳይመረጡ በህዝብ ልብ ውስጥ ገብተው በከፍተኛ ደረጃ የተቀባይነት የነበራቸው የመጀመሪያው ኢትዮጵያዊ ጠቅላይ ሚኒስትር ሆኖ ደግሞ ይሄ ሁላችንም የምናውቀው ሀቅ ነው ለምን እኚህ ሰው ገና ወደዛ ሲመጡ ሰው እንደዛ ሊወዳቸው የቻለው ምንድነው ሰርተው ስላሳዩ ወይም የሆነ ተግባራቸው ስለታየ አልነበረም ሰው ስለነበሩ ብቻ በቃ ሰው የሚሸት መሪ ሰው የሆነ ሰው ቤተ መንግስት ውስጥ ገባ የሚል አመለካከት ስለነበረን ነው ከዳር እስከ ዳር የሳቸውን ወደ ስልጣን መምጣት ተቀብለን በየአደባባይ ላይ ወጥተን ያን ሁሉ ረስተን በየአደባባይ ላይ ዳውን ስንል የነበረውን ስርዓት ልቃወም የነበረውን ነገር ረስተን በአንድ ጊዜ ስርዓቱ ሳይቀየር ብዙም ለውጦች ሳይኖሩ ግን እንዳልኩ እንዲህ አይነት መሪ ሲመጣ ቀልባችንን ሊገዙ የቻሉት በዚህ አኳያ አሁን ያለው መንግስት በተለይ በዚህ በአባይን በተመለከተ ስንት መጓተት የነበረውን ነገር ባጭር ጊዜ ውስጥ አቀላጥፎ በተቀናጀ አመራር ለስኬት ማብቃቱ በራሱ አንድ ትልቅ ማሳያ ለኔ ይሄ የአባይ ግድብ የህዳሴ ግድብ ስኬት የሁላችንም ኢትዮጵያዊነታችንን እንደገና የሚያስተሳስርና ዳግም ወደ አንድነት የምንመጣበት ድር ነው ብዬ ነው ማስበው እዚህ ላይ ከዶክተር አብይ ጋር በአስተሳሰብ ልንለይ እንችላለን ከተለያዩ የፖለቲከኞች ጋር በሐሳብ በፖለቲካ ልንለያይ እንችላለን ግን ሁላችንም ኢትዮጵያኖች ነን ህዝባችን ከድህነት አረንቋ ውስጥ መውጣት መቻል አለበት ለህዝባችን ልማት ብልጽግና እድገት ያስፈልገዋል ለዘመናት ትልቅ ታሪክ ያለው በዘመናዊ እንግዲህ በታሪክ ውስጥ የመጀመሪያ ቀዳሚዎች የነበሩ አባቶች የሰሯት ሀገር ዛሬ መጨረሻ ሆና በየሄድንበት
ማንም እንደ ሰው እንኳን እንዳያይን የተናቅንበትን ሁኔታ ሊለውጥ የሚችልና እንደገና ዳግም ቀና እንድንል የሚያደርገን ታሪክ የተጀመረበት ነው ይሄ የህዳሴ ግድብ። ስለዚህ አሁን የፖለቲካ አመለካከት ከጭንቅላታችን ውስጥ ወጥቷል። ይሄ ሀገራዊነት ነው። አሁን የሀገር አንድነት፣ የሀገር ሉዓላዊነት እንደገና ደግሞ የጋራ የሆነ ብልጽግና ይሄንን ለማድረግ አትሊስት አሁንም ያለው መንግስት እስካሁን በመጣበት መንገድ ግልጽነቱን እያጠናከረ ከህዝብ ጋር ያለውን ትስስር እያጠናከረ እስከሄደ ድረስ በምንም መልኩ የምንለይበት ምክንያት አይኖርም። ከመንግስታችን ጋር ሁላችንም በዜግነታችን ድርሻችንን እየተወጣን አትሊስት ከመሞታችን በፊት አንድ ቁም ነገር ያለው ስራ ሰርተን ለማለፍ እንሞክራለን ወይም እንመርጣለን ብዬ አስባለሁ። ከዚህ አኳያ እንግዲህ እንዳልከው ከመንግስት ጋር ያለን ወደ ሰፊነት ወይም ግንኙነት በአሁን ሰዓት ከቀደመው አይነት አመለካከት ጋር ስናየው በፍጹም የማይገናኝ እንደውም የተለወጠ ነው። ቀደም ኃይሉ ወንድሜ ሲናገረው ሰምተናል። ከጠቅላይ ሚኒስትራችን ብዙ ነገር እንጠብቃለን። ብዙ ነገር ሀገራችን በታሪካችን ውስጥ ምንም እንኳን ስኬት ኖሮ ሰሞኑን ደስተኞች ብንሆንና ፈንጠዝያ ቢኖርም የሀገራችን ችግር አልተቀረፈም። ሀገራችን አሁንም ችግር ውስጥ ነው ያለችው። ሀገራችን ውስጥ የተቀበረ ለ27 ዓመታት የተቀበረ ፈንጃል እነዚህ ነገሮች ሁሉ አምክኖ ሁሉም ነገር ሰላም የሚመጣበትና አስተማማኝ ነገር እስከሚመጣ ጊዜ ድረስ ብዙ ስራ መሰራት መቻል አለበት። ከዚህ አኳያ ቀደም ወንድሜ ኃይሉ እንደተናገረው ጠቅላይ ሚኒስትር አብይ አህመድ እንደተናገሩት ኢትዮጵያን ወደ ዘመናዊ የሐሳብ ልዕልና የሰፈነባት ሀገር ወይም ዲሞክራሲያዊ ወደነች ሀገር ለማሸጋገር ዝግጁ እንደሆኑ ለዛም ፈቃደኝነታቸው እንዳለው ገልጸውልናል። አምናለሁ፣ እጠብቃለሁ። ግን ደግሞ አንድ ማሳሰበው ነገር አለ ለኛ። እሳቸው ምንም ያህል እንኳን ለማሻገር ዝግጁ ቢሆኑ እኛስ ለመሻገር የሚያስችል ሐሳብ አለን ወይ? ለመሻገር የሚያስችል አመለካከት አለን ወይ? አሻጋሪ ብቻውን ሊያሻገር አይችልም። ተሻጋሪም በራሱ ለመሻገር የሚሆን አስተሳሰብ ያስፈልገዋል። ስለዚህ ኢትዮጵያኖች በአጠቃላይ ልዩነቶቻችንን ወደ ጎን አድርገን ሁላችንም በሀገር ጉዳይ ላይ አንድ ሆነን መቀመጥ መቻል አለብን። ሀገር የሁላችንም ናት። ፖለቲካው ዛሬ ዶክተር አብይ ሊመጡ ይችላሉ፣ ዘላለማዊ አይደሉም፣ ያልፋሉ። ነገ ደግሞ ሌላ ይመጣል። ሀገር ግን ትቀጥላለች። የምትቀጥል ሀገር ደግሞ እንድትኖረን ከተፈለገ ሁላችንም ጉልበታችንን፣ አቅማችንን፣ ዕውቀታችንን፣ ገንዘባችንን አስተባብረን በሀገር እድገት ላይና በሀገር ሉዓላዊነት ላይ ኢንቨስት አድርገን ቢያንስ በእኛ ዘመን ስደት እንዲያበቃ ልጆቻችን ባለ ሀገር እንዲሆኑ በውጭ እኔ በበኩሌ የሚያሳስበኝ አንድ ነገር አለ። በውጭ የተወለዱ ልጆቻችንን ሁሉ ውጭ ዘርተናቸው ማለፍ መቻል የለብንም። ሰብስበን ባለ ሀገር ማድረግ መቻል አለብን። ምክንያቱም በእኔ ግንዛቤ ልሳሳት እችላለሁ። እኔ ኢትዮጵያዊ ነኝ። የኔ ኢትዮጵያዊነት ግን ሊቀጥል የሚችለው የኔ ልጅ ኢትዮጵያዊነትን ሰጥቼው በሀገሩ ላይ በኢትዮጵያዊነቱ ኮርቶ ተማምኖ ዜጋ መሆን ሲችል ብቻ ነው። አለበለዚያ እኔ ላይ የሚያከትም ከሆነና የኔ ልጅ የምኖርበት ሀገር ስዊዛዊ ነው፣ ስዊዛዊ ሆኖ የሚቀር ከሆነ ኢትዮጵያዊነት እኔ ላይ ተቋርጧል ማለት ነው። ስለዚህ ያ እንዳይሆን ለልጆቻችን ሀገር ሰርተን ስደት፣ ጦርነት፣ ስቃይ፣ በሽታ የሚበቃበት ዘመን እንድናደርግ ሁላችንም እጅ ለእጅ ተያይዘን የምንሰራበት ዘመን መጥቷል ብዬ አስባለሁ። አምባሳደር ዘነበ ከበደ በስዊዘርላንድ የኢፌድሪ ባለሙሉ ስልጣን አምባሳደር እና በጄኔቭ ቋሚ መልእክተኛ እንዲሁም አቶ ኃይሉ ኡርጌሳ የጄኔቭ ከተማ ነዋሪ እንዲሁም አቶ መንገሻ ዳኜ በስዊዘርላንድ የዙሪክ ከተማ ነዋሪ ሁላችሁንም በጣም እናመሰግናለን ለሰጣችሁን አስተያየትና ሐሳብ። እናመሰግናለን። የተከበራችሁ ተመልካቾቻችን የዛሬው የኢቲቪ ወቅታዊ ፕሮግራም በስዊዘርላንድ የሚኖሩ ኢትዮጵያውያን ሰሞኑን በተጠናቀቀው የታላቁ ህዳሴ ግድብ የመጀመሪያው የሙሌት መጠናቀቅ ምክንያት በማድረግ ከነሱ ጋር ያደረግነው ቆይታ በዚህ ያበቃል። እንግዶቻችን በእናንተ ስም እናመሰግናለን። እናንተም ከኛ ጋር ስለነበራችሁ እናመሰግናለን። በሌላ ጊዜ ደግሞ በሌላ ፕሮግራም እንገናኛለን። በድጋሚ እናመሰግናለን። ሰላም።